በእውነት ከዚህ ቪዲዮ ላይ በጣም ያሳዘነችኝ ማን እንደሆነች ታውቃላችሁ? ሩታ ናት። በእውነት ሩታ በጣም አሳዝናኛለች። ዛሬ ፊት ለፊት ቪዲዮ እየቀረጽኩ ያልመጣሁት በጣም በቃ አዘንኩና እንባም እየቀደመኝ ስለሆነ ሩታ በጣም ልቧ ተሰበረ። በቃ አዲሷን ሴት አገኛታለሁ ማን ትሆን እያለች ስትመጣ የበፊት የአብርሽ ፍቅረኛው ከሷ በፊት የነበረችው ፍቅር ስትሆን እኔ ምን አሳንሸበት ነው? እኔን ጥሎ ወደ ድሮይቱ ፍቅረኛው የተመለሰው ምን አሳንሸበት ነው? ምንድን ነው ያልተመቸውት የሚለው ሀሳብ ውስጧን በጣም እያቃጨለባት ስትጎዳ አየኋት። እውነት ነው የምነግራችሁ። ምናልባት ሄርሜላ ያው ከሷ ተለይቶ ሌላ በመምረጡ ካልሆነ በስተቀር ሌላ የሚሰማ ስሜት ላይኖር ይችላል። እችኛይቱ ግን ሩታ ግን በጣም ከባድ ስሜት ነው የሚሆነው። እንግዲህ ብዙ ወንዶችም እንሆን ሴቶችም ብትሆኑ ይህን ነገር ወደ ራሳችሁ ወስዳችሁ ስታስቡት እጅግ በጣም ከባድ ነው። እንደ ወንድ ሁኜ ለምሳሌ አንዲት ፍቅረኛዬ ከዚህ በፊት የነበራትን ፍቅረኛ እኔ ጋር ቆይታ ከዚህ በፊት የነበራት ፍቅረኛ መርጣው አዙሬ ከሱ ጋር ነው የምሆነው፣ እንደገና እሱ ጋር ነው መኖር የሚመቸኝ ስትል እኔ ምን እንዳሳነስኩባት፣ ምን አድርጊያት ነው? የት ላይ ነው እኔ ለሷ ያልሆንኳት? ምንድን ነው ያሳነስኩባት? በሚል ውስጤ በጣም 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 ይጎዳል። ሴቶችን ብትሆኑ እንደዛው ነው። ብዙ እህቶቻችን የዚህ አይነት ጉዳት እንዳይደርስባችሁ በእውነት እኔ ከልቤ ነው ምጸልይላችሁ። እጅግ በጣም ነው በእውነት የተሰማኝ። ለምን እንደሆነ አላቅም። እኔ በጣም እንባ ነው የቀደመኝ። በቃ ቪዲዮን አየሁትና በቃ ይህንማ እንዴት አድርጌ ለቀዋለሁ? በቃ ውስጥ ለውስጥ አድርጌ በእነሱ ፎቶ ቢሆን ላድርገው አልኩኝ። ሄርሜላ ምንም አልሆነችም። ቤተሰብ በጣም የተጎዳችው ሩታ ናት። የሩታ ቤተሰቦች ሩታ በርቺ እያላችሁ እንድጽፉ ፈልጋለሁ። ሄርሜላ ምንም አልሆነችም። እውነቴን ነው የምነግራችሁ። አብርሽና ፍቅራቸውን ጀምረዋል። እጅግ በጣም ልቧን ሰብሯታል ሩታን። እንግዲህ ከዚህ በኋላ እንዴት ይቀጥላሉ? እንዴት ይሆናሉ? እንዴት ሆና ትቀጥላለች? እንዴት ሌላ ህይወት ትጀምራለች? የሚለው ነገር በጣም አሳሳቢ ነው። ቤተሰብ አሳሳቢ ነው። ውድ የኤፊሾ ቤተሰቦች እንግዲህ ስንጠብቀው ይዋል ነው የአብርሽና የፍቅር ቪዲዮ ተለቋል። ድብድብ እየጠበቅኩ ነበር የዋልኩት። ድብድቡ አልተሳካም። ነገር ግን ልብ ሰባሪ የሆነ ታሪክ ነው እያየሁ ያለሁት። እንግዲህ ምንድን ነው ሩታ ምን አሳነስኩት? ወልጅለት አብሬ በፍቅር ኖሬ ምንድን ነው የት ላይ ነው ያሳነስኩት የሚለው በጣም ከብዷት ሳላየኋት እምባዬን የቀደመኝ። ቤተሰብ እስኪ እንደኔ ለሩታ ያዘናችሁ ሁላችሁም ይህን ቪዲዮ ላይክ እንድታረጉ ፈልጋለሁ። ኮመንታችሁንም ሩታን የሚያበረታ ኮመንት፣ እንዲሁም የሄርሜላ ቤተሰቦች ሄርሜላን መምከር ያለባችሁ ነገር ካለ በዚህ ቪዲዮ ስር ኮመንታችሁ እንድታስቀምጡና ይህን ቪዲዮ ላይክ እንድታረጉ በአክብሮት እጠይቃችኋለሁ። እኔ ዛሬ ያለ ወትሮዬ ማለት ነው ያለ ወትሮዬ በእንደዚህ አይነት ሁኔታ ምስሌ ሳይታይ በውስጥ ሁኜ የመጣሁት ከቪዲዮ በስተጀርባ ሁኜ የመጣሁት እውነቴን ነው የምነግራችሁ። እንባ እያቀረርኩ ነው ይህን ቪዲዮ የሰራሁትና እንዴት ይህን ቪዲዮ እንደዚህ ይለቀዋለሁ አልኩኝ። አላሰብኩትም። በቃ አንገቷን ስደፋ ሳያት እጅግ በጣም ተሰማኝ። እውነቴን ነው የምላችሁ። ለዛ ነው እንግዲህ ከቪዲዮ በስተጀርባ ሁኜ የመጣሁት። ውድ ኤፊሾ ቤተሰቦች እንደኔ ለሩታ ያዘናችሁ ካላችሁ ይህን ቪዲዮ ላይክ አድርጉ። እንዲሁም ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ፈልጋለሁ። እኔ ቃላት የለኝም። ለማንኛውም መልካም ጊዜ ይሆንላችሁ። ብዙ ቪዲዮን አላርዝመው፣ በጣም ስለከበደኝ ነው እንደዚህ ምላችሁ፣ ሌላ አይደለም እና አላብዛባችሁ። በቃ እኔም በጣም እየደበረኝ ነው እግዚአብሔር። እኔ ሩታን እዚህ በፊት ምን እንደምላት ታውቃላችሁ ሁላችሁም። በጣም ነው ብዙ ጊዜ ስለ ሄርሜላ ነው የምጮኸው፣ ስለ ሄርሜላ ነው ድምፅ መሆነው። ግን ዛሬ በጣም አእምሯ ሲነካ፣ በጣም ውስጧ ሲነካ ስላየኋት ማዘን ከማዘን ወደ ኋላ ማለት አልቻልኩም። በጣም አዝኛለሁ። ደኔ ያዘናችሁ ቪዲዮ ላይክ አድርጎ። እወዳችኋለሁ፣ አከብራችኋለሁ። ነገ በምን ሁኔታ እንደምትቀጥል ሩታና ሄርሜላም እንዴት እንደሚቀጥሉ ለኔ ሐሳቢ ነው የሆነብኝ። ሐሳብ ውስጥ ነው የገባሁት። እንዴት ነው የምናገረው ነገር ሁሉ ራሱ እየጠፋብኝ ነው ማወራውና መልካም ጊዜ ሆነላችሁ። ብዙ በቆየው ቁጥር ብዙ ነገር ነው የሚፈጠረውና መልካም ጊዜ ሆነላችሁ። ባባይ